ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ሕይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተዘጋጁ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና ተሻገርን። በሀገራዊ ምክክር ጉባኤው 8ቱ የስራ ቡድኖች የአጀንዳ ምክረ ሀሳቦችን ለሚያደራጀው ቡድን እያቀረቡ መሆኑ ተገለጸ። ሁለቱ የስራ ቡድኖች ያዘጋጇቸውና የተስማሙባቸውን ምክረ ሀሳቦች እንዲያናብብ እንዲያጣጥምና እንዲያደራጅ ለተቋቋመው 120 አባላት ላሉት ቡድን በማቅረብ ላይ ናቸው። ይህ ቡድን ከ8ቱ ባለ 500 አባላት የስራ ቡድን በተመረጡ 15 አባላት የተዋቀረ ሲሆን መግባባት የተደረሰባቸውን የሁሉም አጀንዳዎች ምክረ ሀሳቦች አድምጦ የሚያጣጥም በሚቀርቡ ሀሳቦች መካከል መጣረስ እንዳይኖር ጥንቃቄ የሚያደርግና ለጠቅላላ ሀሳቦች ወጥነት በመፍጠር 4000 አባላት ላሉት ዋናው ጉባኤተኛ አደራጅቶ የሚያቀርብ ነው። ቡድኑ በአሁኑ ሰዓት ከእያንዳንዱ የስራ ቡድን የመጡ ምክረ ሀሳቦችን በማድመጥ ላይ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። አረንጓዴ አሻራ የምግብና የኢኮኖሚ ሉዓላዊነታችንን ለማጠናከር ዋነኛ ሀገራዊ የልማት ትኩረት ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ይህ ታላቅ ሀገራዊ ንቅናቄ የአየር ንብረት ለውጥ ተጽዕኖዎችን ለመቋቋም አቅማችንን እያጠናከረ ነው ብለዋል። ባለፉት ዓመታት የተከናወኑ ተግባራትም ኢትዮጵያ በራሷ አቅምና በዜጎቿ የጋራ ጥረት የተፈጥሮ ሀብቷን መጠበቅና ማልማት እንደምትችል ያረጋገጡና በአየር ንብረት ለውጥ ምላሽ ረገድ ለሌሎች ሀገራት አርአያ የሚሆኑ የወል ስኬቶች ናቸው ብለዋል። የተፈጥሮ ሀብትን መጠበቅ ለአካባቢ ጥበቃ ብቻ ሳይሆን ለግብርና ምርታማነት በምግብ ራስን ለመቻልና ለኢኮኖሚያዊ እድገት መሰረት እንደሆነ አመልክተዋል። ለዚህም አረንጓዴ አሻራን የምግብና የኢኮኖሚ ሉዓላዊነታችንን ለማጠናከር ዋነኛ ዘላቂ ሀገራዊ የልማት ትኩረታችን አድርገናል ሲሉም አስፍረዋል። ምክትል ጠቅላይ ሚኒስትሩ ይህ ትውልድ የተፈጥሮ ሀብቱን በመጠበቅና በማልማት የዚህ ዘመን መሻቱን ከማሟላት ባለፈ ለመጪው ትውልድ የበለጸገችና የማትበገር ኢትዮጵያ የማስረከብ ኃላፊነት አለበት ብለዋል። ለነገዋ ኢትዮጵያ ጠንካራና አስተማማኝ መሰረት ለመጣል የተጀመሩ የተቀናጁ የአረንጓዴ ልማት ስራዎች ተጠናክረው እንደሚቀጥሉም አጽንኦት ሰጥተዋል። በኢትዮጵያና ማላዊ በሰው የመነገድና በህገወጥ መንገድ ድንበር የማሻገር ወንጀሎችን በጋራ ለመከላከል የሚያስችል ስምምነት ሊደረግ ነው ተባለ። የማላዊ ሪፐብሊክ የሀገር ውስጥ ደህንነት ሚኒስትር ፒተር ሙኪሂቶ የተመራው ከፍተኛ ልዑክ ለኦፊሴላዊ የስራ ጉብኝት በዛሬው ዕለት አዲስ አበባ ገብተዋል። ሚኒስትሩ በጉብኝታቸው ወቅት በኢትዮጵያና በማላዊ መንግስታት መካከል በሰው የመነገድና ሰውን በህገወጥ መንገድ ድንበር የማሻገር ወንጀሎችን በጋራ ለመከላከልና ለመቆጣጠር የሚያስችል ታሪካዊ የመግባቢያ ስምምነት ይፈርማል ተብሎ ይጠበቃል። ልኡካን ቡድኑ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የፍትህ ሚኒስቴር ሚኒስትር ዴታ በላይነህ ይርጋ አቀባበል አድርገውላቸዋል። መረጃው ከሚኒስትሩ የተገኘ ነው።
በውጭ ወደቦች ላይ በስራ ላይ የሚገኙ ከ1000 በላይ የኢትዮጵያ አሽከርካሪዎች መብታቸው የሚጣስበትና ለግፍ እገታ የሚዳረጉበት አሳሳቢ ሁኔታ እንዳለ ተገለጸ። በውጭ ወደቦች ላይ በስራ ላይ የሚገኙ ከ1000 በላይ የኢትዮጵያ አሽከርካሪዎች መብታቸው የሚጣስበትና ለግፍ እገታ የሚዳረጉበት አሳሳቢ ሁኔታ እንዳለ የትራንስፖርትና ሎጂስቲክስ ሚኒስቴር ዶክተር አለሙ ስሜ ገለጹ። ሚኒስቴሩ የባህር በር አለመኖር ለኢትዮጵያ ኢኮኖሚያዊና ሉዓላዊ ጫና እንደፈጠረና የባህር በር ማጣቷ በትራንስፖርትና ሎጂስቲክስ ዘርፍ ቀዳሚ ተጎጂነት ማስተካከሉን ገልጸዋል። ሚኒስቴሩ የባህር በር አለመኖሩ ለኢትዮጵያ ኢኮኖሚያዊና ሉዓላዊ ጫና እንደፈጠረና የባህር በር ማጣቷ በትራንስፖርትና ሎጂስቲክስ ዘርፍ ቀዳሚ ተጎጂነትን ማስከተሉን ገልጸዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ዶክተር አለሙ ስሜ ከኢፕድ ጋር በነበራቸው ቆይታ የባህር በር አለመኖር በገንዘብ ሊገመት ከማይችሉ ኢኮኖሚያዊ ኪሳራዎች ባለፈ ለሀገር ሉዓላዊነትና ደህንነት ስጋት መሆኑን አጽንኦት ሰጥተዋል። የባህር በር የሌላት ሀገር የሉዓላዊነትና የደህንነት ስጋት አለባት ያሉት ሚኒስትሩ ሚስጥር ሊኖራት ስለማይችል ለውጭ ተጽዕኖና ለደህንነት ስጋት የተጋለጠች መሆኗን አመልክተዋል። አክለውም የኢትዮጵያ ጉምሩክ ኮሚሽን የኤሌክትሮኒክስ ስርዓት ተግባራዊ ቢደረግም ወደብ ተጠቃሚ ሀገራት ይህን አለማጠናቀቃቸው ስራዎችን በአግባቡ እንዳይመሩ እንዳደረጋቸውም አንስተዋል። አያይዘውም በከፍተኛ የውጭ ምንዛሪ የሚገዙ እንደ ማዳበሪያ ያሉ ወሳኝ ምርቶች ወደብ ላይ በሚጫኑበት ጊዜ የሚባክን ሲሆን ሀገሪቱ ለወደብ ኪሳራ ብቻ በዓመት ከ2 ቢሊዮን የአሜሪካ ዶላር በላይ ታጣለች ብለዋል። የኢትዮጵያ ቅርስ ባለስልጣን ከጃፓኑ ሎካል ሚዲያ ላብስ ጋር ለሚቀጥሉት 3 ዓመታት በዲጂታል አርካይቭ ልማትና ትብብር ዙሪያ በጋራ ለመስራት የሚያስችል የመግባቢያ ሰነድ ተፈራርሟል። ስምምነቱን የባለስልጣኑ ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌውና የድርጅቱ ዳይሬክተር ተወካይ ፈርመውታል። ስምምነቱ በዋናነት በባለስልጣኑ የሚገኙ የእጅ ጽሑፍ መጻሕፍትን፣ ታሪካዊ ሰነዶችን፣ ካርታዎችና መዛግብትን በዲጂታል ቴክኖሎጂ በመደገፍ በአንድ ማዕከላዊ ዳታቤዝ ማደራጀትና ለተመራማሪዎች ተደራሽ ለማድረግ ያስችላል። የተገነባው ዲጂታል አርካይቭ ሙሉ በሙሉ በኢትዮጵያ ባለቤትነት የሚተዳደር ሲሆን መረጃውና ሰርቨሩም በሀገር ውስጥ የሚቀመጥ ይሆናል ተብሏል። የጃፓኑ ድርጅት በባለሙያዎች አቅም ግንባታ በቴክኖሎጂና በእውቀት ሽግግር በኩል ድጋፍ የሚያደርግ ሲሆን ሁለቱ ወገኖች የፓይለት ፕሮጀክት በመቅረጽ በጋራ ለመንቀሳቀስ ተስማምተዋል። መረጃው ከባለስልጣኑ ድረገጽ የተገኘ ነው። የሃይድሮሎጂ ትንበያ መስጠት አሁን ላይ ሳይንሳዊ ቅንጦት ሳይሆን የብሔራዊ ደህንነት ጉዳይ መሆኑ ተገለጸ። ኢትዮጵያ ለአየር ንብረት ለውጥ ተጋላጭነቷን ለመቋቋም የሚያስችል የሃይድሮሎጂ ትንበያና ቅድመ ማስጠንቀቂያ ስርዓቶችን ማጠናከር ላይ ያተኮረ ውይይት ተካሂዷል። የውሃ ሀብት አስተዳደር ዘርፍ የሚኒስትሩ አማካሪ ዶክተር ሚካኤል መሐሪ ጠንካራና ትክክለኛ የሃይድሮሎጂ ትንበያ መስጠት አሁን ላይ ሳይንሳዊ ቅንጦት ሳይሆን የብሔራዊ ደህንነት ጉዳይ መሆኑን አጽንኦት ሰጥተው ተናግረዋል። በከተሞች ድንገተኛ ጎርፍ መከላከል ስራ በአዲስ አበባና አርባ ምንጭን ጨምሮ በፍጥነት በማደግ ላይ ባሉ ከተሞች የሰዎችን ሕይወትና መሰረተ ልማት ከድንገተኛ ጎርፍ ለመጠበቅ የሚያስችሉ የቅድመ ማስጠንቀቂያ መሳሪያዎችን ማሻሻል ላይ ትኩረት ተደርጓል ተብሏል። መርሃ ግብሩ ከውሃና ኤነርጂ ሚኒስቴር በተጨማሪ የዓለም ሜትሮሎጂ ድርጅት፣ የኢክፖክ፣ የኢትዮጵያ ሜትሮሎጂ ኢንስቲትዩት እና የሀገር ውስጥና የውጭ ዩኒቨርሲቲ ተመራማሪዎች እንደተሳተፉበት ከውሃና ኤነርጂ ሚኒስቴር ድረገጽ የተገኘ መረጃ ያመለክታል። የአዲስ አበባ ስራና ክህሎት ቢሮ ከ2019 የትምህርት ዘመን ጀምሮ 11 የሙያ ዘርፎች በመደበኛ ስርዓተ ትምህርት ተካተው ሊሰጥ መሆኑን አስታወቀ። ቢሮው ይህንን ያለው ከ2019 ዓ.ም ጀምሮ በመደበኛ ስርዓተ ትምህርት ውስጥ ተግባራዊ የሚደረጉት 11 የሙያ ዘርፎችን አስመልክቶ በተካሄደ የምክክር መድረክ ላይ ነው። በዚሁ መሰረት ከ2019 የትምህርት ዘመን ጀምሮ ብረታ ብረት ቴክኖሎጂ፣ አውቶሞቲቭ ቴክኖሎጂ፣ አልባ
የአልባሳት ቴክኖሎጂ፣ ህንፃ፣ ኤሌክትሪክ መስመር ዝርጋታ፣ ቧንቧ ስራ፣ ሶፍትዌር ማበልጸግ፣ ሰብል አመራረት፣ ጤና ክብካቤ አገልግሎት፣ ሆቴል አገልግሎት፣ ጸጉር ስራና ውበት አገልግሎትና ምግብ አዘገጃጀት የመደበኛ የትምህርት መርሃ ግብር አካል ሆነው እንደሚሰጡ በመድረኩ ተነግሯል። የሙያ ዘርፎችን ለመተግበር የሚያስችል የመርሃ ትምህርት የተማሪ ሞዴልና የመምህር መምሪያ ዝግጅት በትምህርት ሚኒስቴር መጠናቀቁ ተገልጿል። የአዲስ አበባ መስተዳደር የትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ አዲሱ አሰራር ተማሪዎችን በክህሎት በመቅረጽ አምራች ዜጋ ለማፍራት ያለመ መሆኑን ገልጸዋል። የስራና ክህሎት ቢሮ የዘርፍ ኃላፊ ዳግማዊ ግርማ በበኩላቸው ገበያው የሚፈልገው በክህሎት የበቃ የሰው ኃይል ለማቅረብ የተቀናጀ ስራ አስፈላጊ መሆኑን ተናግረዋል። በመድረኩ የአዲስ አበባ ትምህርት ቢሮ የስራና ክህሎት ቢሮ አመራሮችና የቴክኒክና ሙያ ኮሌጅ ዲኖች እንደተሳተፉ ተገልጿል። መረጃው የአዲስ አበባ ስራና ክህሎት ቢሮ ነው። በመናኸሪያዎች የሚከሰት ህገወጥ የህፃናትን ዝውውር ለመከላከል ቅንጅታዊ አሰራር እንደሚያስፈልግ ተገለጸ። የትራንስፖርትና ሎጂስቲክስ ሚኒስቴር ከመንግስታዊ ያልሆኑ ድርጅቶች ጋር በመተባበር በመናኸሪያ አካባቢዎች የሚከሰተውን ህገወጥ የህፃናት ዝውውር ለመከላከል የሚያስችል የውይይት መድረክ አዘጋጀ። የትራንስፖርትና ሎጂስቲክስ ሚኒስቴር የሴቶችና ማህበራዊ ጉዳይ አካቶ ትግበራ ስራ አስፈጻሚ ወይዘሮ ትዕግስት ይሄይስ ህፃናትን በጉልበት ብዝበዛና ከህገወጥ ዝውውር ለመታደግ ከባለድርሻ አካላት ጋር ተቀናጅቶ መስራት አስፈላጊ መሆኑን ገልጸዋል። የፕሮፌሽናል አላያንስ ፎር ዴቨሎፕመንት ዳይሬክተር ሃይማኖት ደሳለኝ በበኩላቸው ህፃናትን ለመከላከልና አስፈላጊውን መረጃ በቅጽ በመሙላት ለመመዝገብ ወጥ የሆነ አሰራር ለመዘርጋት መወያየታቸው ተናግረዋል። ህገወጥ አዘዋዋሪዎች ህፃናትን ወደ ከተማ በማፍለስ ለጉልበት ብዝበዛ እንዳይጋለጡ የመናኸሪያ ባለሙያዎች፣ ፖሊስና አጋር ድርጅቶች በጠንካራ ቅንጅት ወደ ቤተሰቦቻቸው እንዲቀላቀሉ የማድረግ ስራ በትኩረት ሊሰራ እንደሚገባ ተመላክቷል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚተላለፈው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። በአሜሪካ የጦር መርከብ ላይ የሚያገለግሉ ወታደሮች ስነልቦናና አካላዊ ደህንነት አደጋ ላይ መውደቁ ተሰማ። በመርከቧ ላይ የምግብና ሌሎች መሰረታዊ አቅርቦቶች እጥረት መከሰቱ የተነገረ ሲሆን በርካታ የባህር ኃይል አባላት በከፍተኛ የአእምሮ ጫና ምክንያት ራሳቸውን ወደ ባህር ለመወርወር መሞከራቸው ተዘግቧል። ዮሐንስ ተስፋ ተጨማሪ አለው። በመካከለኛው ምስራቅ ከኢራን ጋር ባለው የጦርነት ቀጠና የተሰማራችውና 5000 አባላትን አሳፍራ የምትገኘው የዩኤስኤስ አብርሃም ሊንከን የጦር መርከብ በኮቪድ-19 ወረርሽኝ ወቅት ማረፊያ ወደብ አጥተው ባህር ላይ አስከፊ ጊዜ ሲያሳልፉ ከነበሩ የመንገደኛ መርከቦች ጋር እየተነጻጸረች ትገኛለች። የኒውክሌር ኃይል ማመንጫ ያላት ይህች የጦር አውሮፕላን ተሸካሚ ለ250 ተከታታይ ቀናት በባህር ላይ በመቆየት አዲስ ታሪካዊ የረጅም ጊዜ የግዳጅ ሪከርድ አስመዝግባለች። መርከቧ በቀንም በሌሊት የውጊያ አውሮፕላኖችን እያስወነጨፈችና የአየር እንዲሁም የባህር ላይ ከበባዎችን እያስፈጸመች ባለችበት በዚህ ወቅት አባላቱ ከከፍተኛ ድካምና የአእምሮ ጤና መታወክ ጋር እየታገሉ መሆናቸው ተገልጿል። የወታደሮቹ ቤተሰቦችም ከሚችሉት በላይ ጫና ላይ መውደቃቸውን በመግለጽ ቅሬታቸውን ይፋ አድርገዋል። አንዳንድ የመርከቧ አባላት ባልደረቦቻቸው ራሳቸውን ወደ ባህር ሲወረውሩ ለማስጣል መገደዳቸውን ሲናገሩም የፔንታጎን ኃላፊዎች ግን የምግብና የመጠጥ ውሃ እጥረትን ጨምሮ የአእምሮ ጤና ቀውስ ዘገባዎችን አስተባብለዋል። ሆኖም ወደ ባህር የወደቀን ወታደር አስመልክቶ ምርመራ እየተካሄደ መሆኑ ታውቋል። ይህ ሁኔታ ቴህራን ስትጠብቀው የነበረው አዲስ የፖለቲካና ወታደራዊ መጠቀሚያ ካርድ ይሆን? የትራምፕ አስተዳደር የጦርነት ዘመቻስ እየተናጋ ስለመሆኑ ጠቋሚ ነገር ነውን? በጉዳዩ ላይ ማብራሪያ የሰጡት የቀድሞ የአሜሪካ ማሪን ኮር ልዩ አባል ጆናታን ሃኬት ኢራናውያን ከአሜሪካውያን በላይ በውጊያ ውስጥ የመቆየት አቅም አላቸው ይላሉ። አሁን በባህር ላይ የምናየው ቀውስ በቂ የቅድመ ስምሪት እቅድ ካለማውጣት የመጣ ነው። መርከቧ ለ250 ቀናት በባህር ላይ ቆይታ ወደብ ያረፈችው 2 ጊዜ ብቻ ሲሆን አባላቱ ግን የእረፍት ዕድል አልነበራቸውም። ይህም ማለት ለ250 ቀናት ሙሉ በስራ ላይ ነበሩ ማለት ነው። እነዚህ 5000 ሰዎች ተሳፋሪዎች ሳይሆኑ በየቀኑ ከ10 እስከ 12 ሰዓታት በከፍተኛ የጦርነት ስጋትና ውጥረት ውስጥ የሚሰሩ ናቸው። በእነሱ ቦታ ሆኖ ማሰብ በጣም ከባድ ነው።
ይህ ሁኔታ የአሜሪካና ኢራን ጦርነት ያለበትን እውነተኛ ገጽታ ያሳያል ወይስ ጊዜያዊ ፈተና? ጆናታን ሃኬት ምላሽ አላቸው። የጊዜው መራዘም የውጊያው ግቦች እየተቀየሩ መሆናቸውን ያሳያል። ጦርነቱ ሲጀመር አጭር ጊዜ ይወስዳል ተብሎ ቢታሰብም አሁን ግን እየተራዘመ ይገኛል። የኢራን መንግስትም ውጊያው በተቻለ መጠን እንዲራዘም ይፈልጋል። ከአሜሪካ የእኩለ ዘመንና ከእስራኤል ጠቅላላ ምርጫ በኋላ ለስለስ ያለ ፖሊሲ ያላቸው መሪዎች ቢመጡ ለቴህራን ትልቅ ዕድል ይፈጥራል። በመርከቧ ላይ 5 የአእምሮ ጤና ባለሙያዎችና ወታደሮችን ከቤተሰብ ጋር የሚያገናኙ አስተባባሪዎች ቢኖርም የጊዜው መራዘም የድጋፍ ስርዓቱን አቅም እያዳከመው ይገኛል። ጆናታን ሃኬት እንደገለጹት እነዚህ የአእምሮ ጤና አገልጋዮች ለአጭር ጊዜ የተደራጁ እንጂ እንዲህ ላለ ረጅምና ተስፋ የሌለው የጦርነት ጊዜ ባለመዘጋጀታቸው ያሉት ግብአቶች ከጥቅም ውጭ እየሆኑና እየተሟጠጡ ይገኛሉ። በአሁኑ ወቅት የአሜሪካ አስተዳደር ከሁሉም አቅጣጫ ከፍተኛ ጫና እያጋጠመው ይገኛል። ጦርነቱ እንዲቆም የሚፈልጉ ወገኖች በተጨማሪ በነዳጅ ዋጋ ንረት ምክንያት የዕለት ተዕለት ኑሮ የተወደደባቸው ዜጎች ቅሬታቸውን እያሰሙ ነው። የሆርሙዝ ወሽመጥ በመዘጋቱ ከካታር የሚወጣው የተፈጥሮ ጋዝና የነዳጅ መጠን በመቀነሱ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጫና ፈጥሯል። ዜናውን ስናጠናቀር ሮይተርስ እና DW ኒውስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፉ የነበሩ የሰዓቱ ዜናዎች ተጠናቀዋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብራችሁ ቆይታ አድርጌያለሁ። መልካም ጊዜ